እንዳትረሳ። ትሰሚኛለሽ? ዳግመኛ ባንቺ የሰይጣን እጅ ስራ ላይ አልገባም። አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው አንተ በደል አይገባህም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባክህን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። ትሁቴ ካሌብ በጣም ጥሩ ልጅ ናት። በጣም እኮ ነው ደስ የምትለው። እውነት ነው የምልሽ ዳኒ በዚህ ነገር መጸጸት አለበት ብሎ ስለ ኤደን ያወራውን ሰምታ ካሌብን ከልቧ አውጥታ ጥለዋለች ማለት ነው ትሁት። ምክንያቱም በልቡ ያነገሳት ኤደንን ነው። ለኔ ቦታ የለውም ብላ በማሰብ እንግዲህ ትሁት ካሌብን ፈርማ ትተዋለች። ማለትም ላላስበው ከዚህ በኋላ ላላፈቅረው ትቼዋለሁኝ፣ ፍቅረኛዬ ነው አፈቅረዋል ማለት በቃ እኔ አፍቅሬዋለሁ ወድቼዋለሁ ያልኩትን ልጅ ትቼዋለሁ አባዬ። አዎ አስቀየመኝ፣ አዎ አስከፋኝ፣ ልቤን ሰበረው በማለት እንግዲህ ለአባባ ተናግራለች። አሁን ላይ ትሁት የፈለገችው ኤደንና ካሌብ አንድ ላይ እንዲሆኑ ነው። ምክንያቱም በነገራችን ላይ እውነተኛ ፍቅር ማለት የወደዳችሁት ያፈቀራችሁት ሰው የእሱን ደስታ ማየት ነው ይባላል በጥናቱ። በእርግጥ እኔ ማፈቅረው የምወደው ሰው እኔ ጋር አብሮኝ ካልኖረ ዘላለሜን ሳፈቅረው እኖራለሁ የሚለው ፍልስፍና ጋር አልስማማም። ዞሮ ዞሮ ግን ትሁቴ በዚህ ሀሳብ የምትስማማ ትመስላለች። ምክንያቱም እሱ ይደሰት ለእኔ ችግር የለውም ብላ እንግዲህ የምትወደውን የምታፈቅረውን ካሌብን ለኤደን አሳልፋ ለመስጠት ዝግጁ ላይ ትመስላለች። ነገር ግን ኤደን ጭራሹንም ካሌብ የሚባለው ምን አይነት ጨካኝ ነው! እሱ ለስሜቱ ለፍቅሩ ሲል አባቱ እንደዛ ሲጨቆን እንደዛ ሲሆን ምንም ማስተዋል ያጣ የማያስተውል ደነዝ ነበር ማለት ነው እያለች ካሌብንም ስትሳደብ ነበር። አሁን ላይ ትሁት ሀሳቧና እቅዷ እሷ ወደ ገጠር መሄድና ካሌብና ኤደን ደግሞ ጊዜ እንዲያገኙ ማድረግ ነው። ስለዚህም አሁን ላይ ዳኒም ከዚህ ቤት በቃኝ ብሎ ወጥቷል። እሱ የወጣው ፍቅረኛው ማለትም የሚወዳት የሚያፈቅራት ኤደን አንተ እኮ ጎበዝ ብትሆን ጥሩ ውሳኔ ትወስን ነበረ፣ እንዴት ነው እንደዚህ በዚህ ልክ የበደልከው ሰው ቤት እስካሁን የምትኖረው ያለችውን ሀሳብ ተመርኩዞ ከዚህ ቤት ወጥቷል ማለት ነው። ትሁት ደግሞ ከዚህ ቤት የወጣችበት ምክንያት ካሌብ ኤደንን የወደዳት ስለመሰላት በቃ ከኤደን ጋር ይኖር በማለት እንግዲህ እህቷን ክፍለ ሀገር በማውራት ወደ ክፍለ ሀገር ሄዳለች። በእርግጥ ትሁት በመሄዷ አባባ ደስተኛ አልነበረም። እንዴት እኔን ትተሽ እኔን አባትሽን ለማን ትተሽ ነው የምትሄጂው? ልጅ እባክሽን ተረጋጊ እያለ ብዙ ነገር ቢላትም እሷ ግን አያባዬ ቤተሰቦችን ጠይቄ መምጣት አለብኝ በማለት ነው እየሄደችው። በዚህ ሰዓት ታዲያ ከመሄዷ በፊትም ካሌብ እኔስ ወንድሜ ስትይኝ አልነበረም እንዴ? ዝም ብለሽ ላፍ ነበር እንዴ ወንድሜ የምትይኝ? አሁን ላይ እንዴት ነው ቤተሰቦችስ የምትይው? እኛስ ቤተሰቦችሽ አይደለንም እንዴ ብሎ ተለማምጧታል። ነገር ግን ፍቅሩን አልገለጸላትም። እሷ ከሱ የምትፈልገው ፍቅርን ነው። እሱ ደግሞ ይወዳታል፣ ያፈቅራታል። ለዛም ነው የት ገባሽ፣ የት ወጣሽ፣ የት ሄድሽ እያለ የሚያስጨንቃት። እናም አባባን አየር ልቀበል በማለት ወጥታ ነበረ። እንግዲህ በዛ ሰዓት አየር ስትቀበል እሷ የሆነ ቦታ ቁጭ አለች። የሆነ ሰው ደግሞ አጠገቧ ቁጭ ብሎ ነበር፣ የማታውቀውን ልጅ ማለት ነው። እንግዲህ ካሌብ ግን የመሰለው ፍቅረኛዬ ማለትም ወደድኩት ያለችው ሰው ያመስሉታል። በነገራችን ላይ ካሌብ እዚህ ጋር ተሳስቷል። ምክንያቱም ትሁት ያፈቀረችው ሰው ጋር ሆና ቢሆን ኖሮ እኮ ሀብሉን አትመልስለትም ነበር። ሀብሉን እኮ መልሳለት፣ ሀብሉ አንተ ጋ ነው መሆን ያለበት፣ ያፈቀርኩት ሰው አግብተዋል ብላለች። በእርግጥ አግብተዋል ማለቷ ልክ አልሰራችም። ታዲያ ግን እሱም ታዲያ ሌላ ታፈቅሪያለች ሲላት ከዚህ በኋላ ማፈቅር አይመስለኝም ማፍቀርም አልፈልግም ብላለች። እና በዚህም የተናደደው ካሌብ ወደ ሱቅ ስትሄድ ድጋሚ ወዴት ልትሄጂ ነው ብሎ ሲቆጣጠራት ተመልክተናል። ለምንድነው በዚህ ልክ ቁጥጥር ያበዛባት ስንልም እንዳፈቀራት ግልጽ ነው። ነገር ግን መናገር አልፈለገም። ራሱንም ሲጀመር አላወቀም፣ ተረጋግቶም አላስብም ገና እና መፈቀር የያዘው ምን የያዘው ሳያውቀው እየተወረገረገ ይገኛል ማለት ነው። በሌላ በኩል እንግዲህ ዳኒ ከዚህ ቤት ወጥቷል። ዳኒም የወጣበት ምክንያት ሄዱ ያለችውን ነገር ለማስተካከል ነው። እዚህ ጋር ግን ቴና የሁሉንም ህይወት እንዴት አድርጌ ነው መመሰቃቀል የምችለው፣ ማለትም የዚህም ቤት ሰው እንዴት አድርጌ ነው መለያየት የምችለው እያለች ሰይጣናዊ ሀሳቧን እያንጸባረቀች ነው። በእርግጥ ዳኒን ለምናው ነበር። ዳኒ አሁን ላይ እኔ እናንተ እጅ ለእጅ ተያይዘን የምንዋጋበት የምንፋልምበት ጊዜ ነው። ይህ አሮጌ ሰውዬ
ስለ እኔና ስለ አንተ ከአስከፈ ያቅ ነበር። ማለትም እሱ ታሞ በዛ ሁኔታ ላይ እያለ እኛ ስንዳራ ብዙ ነገር ስንሆን ያቅ ነበር። ነገር ግን ባላወቀ ጸጥ ብሎናል። ስለዚህ እሷም ትሁትን ብትሆን ደብቃ እንኖራለች። የእኛን ምስጢር እያውጣጣች የራሷን ግን የምታውቀውን እንኳን መናገር አልፈለገችም። እና አሁን እጄን ያዘኝ፣ ወደፊት ዓላማችን እናሳካ፣ እዚህ ቤት ባዶ እጃችን ላለመውጣት የምናደርገውን ፊልሚያ እንቀጥል፣ አብረኸኝ ሁን የኔ ውዴ የኔ ፍቅር እያለች ብዙ ነገር ብትልም ዳኔ ግን ከዚህ በኋላ ያንቺን ሰይጣናዊ ምክር ተቀብዬ የማስተናግድበት ጊዜ የለኝም። እስካሁን ራሱ እንኳን አብሬሽ ለተባበርኩት በጣም ተጸጽቻለሁኝ። አሁንም በጸጸት አለንጋ ስገረፍ መኖር አልፈልግም በማለት አባባን ከልብ ይቅርታ አድርግልኝ አባዬ፣ በድያለሁ፣ አጥፍቻለሁ፣ ጥፋቴን አውቄ ይቅርታ ጠይቄያለሁና ይቅርታዬን ተቀበለኝ ብሎ የአባባንም ይቅርታ አግኝቷል። አባባ ግን ዳኒ እንዲሄድ አልፈቀደም ነበረ። ምክንያቱም ከኤደን ጋር እንዲጣሉ አሁን ላይ መነሻውና መንስኤው አባባ ነው። ምክንያቱ ደግሞ ኤደን ማለቷን እያወቀ አባባ ነገር ግን ሳይጠነቀቅላት ለህሌናዋ ማለት ነው ለቲና መልሳለሁ በማለት ብቻ ቲናን የቱን ልንገርሽ ምኑን ልንገርሽ ብሎ ሁሉንም ከዘረዘረላት በኋላ ማለት ነው ስለ ዳኒ ምን ነው ከዳኒ ጋር ስትዳሪ ፊት ለፊቴ አይሆኑ ስትሆኑ የነበረውን ሁሉ ላስታውስሽ፣ የትኛውን ነው የፈለግሽው፣ የትኛውን ልንገርሽ እያሉ አባባ በጣም በንዴት ስሜት ሲናገሯት ነበረ። እንግዲህ ያንንም ስለሰማች ነው ኤደን ከዚህ በላይ መስማት አልችልም ብላ የሄደችው። ለዛም አባባ ተጸጽቷል። ምክንያቱም የልጅቷን ህሌና ሰብብ ማለት በቃ ጎድቻታለሁኝ እና ላስተካክል ልጠግን የሚገባው ነገር አለ፣ ሁለቱን ማስታረቅ አለብኝ ብለዋል። በነገራችን ላይ አሁን ላይ ቲና በጣም ነው የሚመቻት። ምክንያቱም ዳኒም ከሄደ ትሁትም ከሄደች እሷ አባባንና ካሌብን ማሳገት ወይም በእነሱ ላይ ያልሆነ ነገር መስራት ለእሷ ቀላል ነው፣ ሌላ የሚመለከታት ስለሌለ ማለት ነው። ለዚህም ነው አባባ ከዚህ በፊት ልጆቼ አሁን ላይ እኮ አንድ ሆነናል፣ አንድ እጅ ነን፣ ስለዚህ በምንም ክፍተት ስለሌለ እሷ ልታጠቃን አትችልም፣ በዛ ላይ ቤቴን በካሜራ በድብቅ ካሜራ አስቀምጫለሁ ሁሉም ክላስ፣ ስለዚህ ምንም አታመጣም ብለው ነበር። አሁን ላይ ግን ነገሩን ስናስበው ቲና የሚሳካላት ትመስላለች። ምክንያቱም ትሁት ልቧ ተሰብሯል በካሌብ ማለት ነው። ካሌብ መጥቶ ያለው ነገር አግባብ አይደለም። ማለትም በእርግጥ ጀማሪዋ እሷ ነች። እሷ ያለችው ምንድነው ዳኒና ኤደን እኮ ተጣሉ፣ የቤቱ ድባብ አስጠልቷል ሲል ጊዜ ነው እንግዲህ እውነት ነው። ግን እኮ እኔ ምን አውቃለሁኝ አባባ ነግሯቸው መሰለኝ ራሱ ስለሚያስታውስ ማለትም በተፈጠረው ነገር ሁሉ ያው አባባ ምንም እንደማያውቅ ምንም እንደማያስታውስ ነበር አይደል የሚያውቁት እስካሁን ድረስ ዳኒና ቲና። አሁን ላይ ግን ሁሉንም ነገር ዳኒና ቲና ያደረጉት የነበረውን ሁሉ ስለ ነገራቸው፣ በዛ ምክንያት ደግሞ እሱን ሲናገር አባባ ኤደንም ስለነበረች በዛ ምክንያት ከዳኒ ጋር ተጣልተዋንኝ ዳኒና ኤደን እኮ ተጣሉ ብለዋለች። እሱም ያልሆነ የማይባል ማለትም አንድ ሰው ስንወደው ስናፈቅረው ከሱ አንደበት ልንሰማ የማይገባ ነገሮችን ነው እሱም ሳያስበው የተናገረው። እንደሚያፈቅራት ልቡ ያውቃል። ማለትም ካሌብ ትሁትን ያፈቅራታል፣ ነገር ግን አፍ አውጥቶ አልተናገረም ነበረ። እናም አባባ የሆነ ጊዜ አባባ እንደውም ልዳርክ ትሁት እኮ በጣም ደስ የምትል ልጅ ናት፣ እንደው እኛ ቤት ገብታ ስለሰራች ካልናቃት በስተቀር ሌላ ምን አለባትኝ? ምንም እኮ ወደኋላ የሚያስብል ነገር የለባትም። ማለትም ጥሩ ልጅ ናት፣ ታታሪ ናት፣ ጸባይዋ እንደው እስኪ አስበው ሁሉ ነገሯ መልካም ናት እያሉት ነበረ። እሱንም እንግዲህ ትሁት ሰምታ ከዛ በኋላ ነው ያፈቀረችው የሚመስለን። እንግዲህ እንደ እስኪ እናንተም አስተያየታችሁን መቼ ላይ ሊሆን ይችላል የሚለውን አስቀምጡ። ትሁቴ ግን ካሌብን ብታፈቅር ምንም የሚበዛባት ነገር ያለ አይመስለኝም እንደ ግል ማለት ነው። እናም እንግዲህ ካሌብ ደግሞ እሷን ያፈቅራታል፣ ግን መናገር አልፈለገም። የሆነ ጊዜ እንደውም ኤደን ድፋ ቀና ስትል ነበረ እኮ አይደል እንዴ ካሌብና ትሁትን አንድ ላይ ለማድረግ ካሌብ ሚስት ያስፈልጋል፣ ደግሞም አንተንም አባትህንም የምትንከባከብ እንደ ትሁት አይነት ብላ ከነስሟ ጠርታ ነግራው፣ ያኔ ታዲያ እሱ ቀጥታ ወደ ኪሽን መጥቶ ትሁትን ምን ላግዝሽ ነበር ያላት። እናም እሷ አላስተዋለችም። ያኔ
አይ ደግሞ በየ ኪሽን ላሰራ እንዴ አረ አያስፈልግም ነበር ያለችው በደስታ እና ካሌብ ሲያወራት ሁሌም ደስተኛ ነበረች ትሁቴ። በአሁኑ ግን በጣም ተናዳለች። ምክንያቱም እኛ ሴቶች የምንወደው ሰው ሌላ ሴትን ሲያሞጋግዝ ስለ ሌላ ሴት ሲያወራ አይደለም አሞጋግሶ እንደው እኮ ግን እኮ እከሊት እኮ ቆንጆ ናት ከተባለ ሁላ ያው ኮምፕሌክሱ ምናምን እንዳለ ነውና ትሁቴ ላይ ይሄ ነገር ነው የተንጸባረቀው ማለት ነው። እንግዲህ ትሁትና ካሌብ ፊውቸር እንደሚጋቡ ግልጽ ነው። ለአሁኑ ግን እዚህ ላይ ነበረ ማለት ነው። እናም ዳኒ ይቅርታን አግኝቷልኝ ይቅርም ተብሏል። ፍቅረኛው ኤደን ያለችውንም ድርጊት ማለትም ራስን መቻል፣ በራስ መወሰን፣ ራስን ችሎ መቆም፣ የራስን ህይወት ራስ መምራት፣ ብዙ ነገሮችን ለማድረግ ቆርጦ ተነስቷን የተንኮል አለቃ የክፋት እናት ቲና ግን አሁንም ቢሆን ይህንን ቤተሰብ ማመሰቃቀል፣ መረበሽ፣ በቃ እንደፈለኩ ማድረግ ነው የምፈልገው ብላ ታስባለች። ነገር ግን አይሳካላትም። ምክንያቱም አባባ በቁጥጥራቸው ስር አድርገዋታለኝ፣ እየተቆጣጠሯት ነው። ኢቭን አሁን የምታወራውን ሳይቀር ነው የሚሰሟት ማለት ነው። ስለዚህ ፉከራዋንም ሰምተው እግር በእግር ይከታተሏታል። አሁንም ቢሆን ብትፎክርም ብዙ ነገር ለማድረግ ብትሞክርም ማድረግ ግን እንደማትችል እንረዳለን። ነገር ግን አንድ ነን ከዚህ በኋላ ምንም አታረገንም ያሉት አሁን ላይ ተበትነዋል። በአባባ ባለማስተዋል በተናገሩት ንግግር ማለት ነው። ስለ እሷን ለመጉዳት ማለትም ቲናን ለመጉዳት የቱን ልንገርሽ በልግናሽን ወይስ ምኑን ሲሉ ነው እንግዲህ ሄደንም ተናዳ የወጣችው። ዳኒም ከዚህ ቤት ለማውጣት ያሰበው ብዙ ነበር እቅዳቸው። ማለትም ቲና ጨርቋን አውልቃ እስክትሄድ ድረስ እናደርጋታለን ብለው አስበው ነበረ። አሁን ላይ ከጨዋታው ወጥተዋል ማለት ነው። በጣም ያሳዝነው ነገር ግን ዳኒ ከስር ከስር እያለ ኤደንን ለማውራትም እንኳን ቢሞክር ኤደን ግን ፍቃደኛ አይደለችም። እንግዲህ ይቅርስ ትለዋለች ወይ ወደፊት አባባስ የኔ ጥፋት ነው እንዴ በእኔ ጥፋትማ ተጣልታችሁ አትቀሩም ብለው ያስታርቋቸዋል ብለን ተስፋ እናደርጋለን ማለት ነው። ይህንን ይመስል ነበር። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። የምወዳችሁ የማከብራችሁ ቤተሰቦቼ ላይክ ማድረግ አትርሱ። አዲሶች ይህም የኖቲፊኬሽኗን ምልክት ደውሏን በመንካት ቤተሰብ ሁኑ። ከዚህ ትምህርት ብዙ አለው። በነገራችን ላይ ብዙ ትምህርት እንማርበታለን። አንድን ድራማ አይተን ብቻ ማለፉ ሳይሆን ምን ተማርን፣ አሁን እንደ ቲና አይነት ተንኮለኛ ሰው ቢገጥመን በምን መልኩ ማለፍ እንችላለን ስንል እንደ አባባ በሲስተም እንደ ካሌብ በድርቅና ከሆነ ትገሉላላችሁ። ከዛ በኋላ ዘመናችሁን በማረሚያ ቤት ያልቃል ማለት ነው። ስለዚህ እንደዛ እንዳይሆን ከአባባ ብዙ የምንማረው አለ። ካሌብ ቸኩል በመሆኑ ደግሞ የሚያሳጣው ነገርም ብዙ እንዳለም ተምረናል ማለት ነው። ይህንን ይመስል ነበረ። እንግዲህ እንደ ቲና አይነት ከሆኑ ሰዎች ፈጣሪ ሰውራን። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ባይ ባይ ተወዳጆች።